ሉሊት እንግዲህ ለያፌት የሆነውንም ያልሆነውንም ቀበጣጥራ ያፌት እና ኤፍራታን እንዲያንቃት አድርጋለች ማለት ነው። ምክንያቱም አንተ እዛ በቤዛ አማካኝነት እንቅልፍ እንዲያስወስድ ካደረጉ በኋላ ቀለበት አድርገው ሊመለሱ ነበረ። ነገር ግን ቀለበቱን አሁን ደግሞ እቤት መታ ከናታን ጋር እንድታደርግ ነበረ። ምክንያቱም እቤት ያደገችበት ነው ትምጣት። እኔ ያናደደኝ ነገር ከሱ ጋር ያላት ቅርበት እንደ ባለትዳር አይደለም ብላ አቀጣጥራለት እና ያፌት እንዲናደድ ካደረገች በኋላ እንግዲህ ያፌት በፍጹም አታደርገውም ቢል እሷ ግን ያው የሆነውንም ያልሆነውንም ቀበጣጥራ ታሳምነዋለች ማለት ነው። እሱም ከመኪናው ያስወርዳታል። ሉሊትም እንግዲህ አቶ ወይዘሮ ኤፍራታ ከያፌት ጋር መጣላት ምን እንደሚያስከትል ታየዋለሽ ብላ ጎንደር ጎንደር እያለች ትሄዳለች ማለት ነው። ሰላም ጤና ይስጥልኝ ውድ ነው የተከበራችሁ በመላው ዓለም ያላችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ጥግ ሁሉ ሰላማችሁ ብዙ ትርፍ ይበልልኝ። ሙስሊም እህት ወንድሞቼ ሰላም ሰላም ብያለሁ። ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ የምትመጡ ቤተሰቦቼ በሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ደግሞ ቪዲዮን እስከ መጨረሻው በማየት ላይክ ማድረጋችሁንም አትርሱ። የምታበረታቱኝ ሁሌም እጅግ አድርጌ አመሰግናለሁ። ክበሩልኝ። ዛሬ እንግዲህ ይዤላችሁ የመጣሁት ሐረግ ድራማ ላይ የተፈጠሩ ክስተቶችን ነው ማለት ነው። እንግዲህ ያው ኤፍራታ ወደ ቤዛ ቤት መታ ነበረ። እሱም እንግዲህ ያው ያፌት ስላገባ ስለፈረመችለት ከዚህ በኋላ የትም አትሄድም ብሎ ስላሰበ ሳይቆልፍባት ነበር የሄደው ማለት ነው። ከዛ እንግዲህ እሷም እስከዛሬ የተቆለፈባት ቁልፍ አታገኝም ነበረ ያው እንደታገተ ሰው ማለት ነው። አሁን ግን ያው ለጽዮን ሁሉንም ነገር ነግራታለች። ጽዮንም በጣም ልቧ ተሰብሯል፣ በጣም አዝናለች። እንግዲህ ያን ሁሉ የምታደርገው ለወንድሟ ለናታን እንደሆነ የሚያውቁት ጽዮንና ኤፉዬ ብቻ ናቸው ማለት ነው። እንግዲህ ሁሉንም አሳውቃታለች። ቢያንስ አሁን ከኤፉ ጎን ጽዮን አለች ማለት ነው። እንግዲህ ናታንም በዛን ሰዓት ስትመጣ አቤት ሲያዋት በጣም ደንግጠው ነበረ። እሷም እንግዲህ ልብስ ልትወስድ ምናምን ስትላቸው ደነገጠ። ወንድ ይሆን ምናምን ስላለችው በጣም ልቡ ተነክቶ ነበረ። ቤዛ ደግሞ አሁን በተቃራኒው ጥሩና መልካም አስተሳሰብ ስለሆነች ስለተቀየረች ናታንን እንዲበረታ ወደ ኤፍራታ እንዲቀርብ መዘነጥ እንዳለበት መነሳት እንዳለበት ትነግረዋለች። እጁን ቢመቶት በጣም ጉዳት ደርሶበት ነበረ። እሱም እንግዲህ የቤዛን ሀሳብ ተቀብሎ ዝንጥ ብሎ ይመጣል። እንግዲህ ጽዮንና ኤፍራታም አውተው ከጨረሱ በኋላ ኤፍራታ ልብሷን ይዛ እንግዲህ ወደ ቤት ልትሄድ ስትል እታች ቤዛንና ናታንን ታገኛቸዋለች። እነሱም እንግዲህ ቁጭ ብለው እያወሩ ነበረ። ከዛ ቤዛ ትንሽ ቁጭ ብለሽ አውርተን ትሄጃለሽ ስትላት አይ ባለቤቴ ቤት ሲመጣ ሊያጠኛ ይገባል መሄድ አለብኝ ትላታለች። እሱም ምን አስሪ ባለቤቴ ትያለሽ እንዳገባሽ እኮ እናውቃለን። አንቺ እዚህ ቤት ሳትመጪ ደስተኛ ነበር፣ አንቺ ስትመጪ ደስታችን እንደፈረሰ ብሎ ያው ወንድነቱን ለማሳየት ይጥራል። ከዛም በዛ ሰዓት አይኗን ወደሱ ስታሳርፍ እጁ ቆስሎ ምናምን ታያለች። እንዲህ ምን ሆነ ነው የኔ ናታን ብላ ተንደርድራ ሄዳ እጁ ስትይዘው ምን አገባሽ ምንስ ቢሆን ብሎ ይናገራታል። የራሴን ቁስል ራሴ ያክመዋለሁ፣ እባክሽ አልኮል አንጭልኝ ላክመው ጥለው አይ አልፈልግም ሂጂ ባለቤትሽ እንዳይቆጣሽ እንዳያጣሽ ብሎ ልቧን የሚሰብር ንግግር ይናገራታል። ከዛ እሷም በቃ ማልቀስ አልፈለገችም እነሱ ፊት በጣም ተከፍታ ሻንጣዋን ይዛ ትወጣለች። ጽም እንግዲህ ተከትላ ትሸኛለች። ቤዛም እንግዲህ ጥሩ አላደረግክም፣ እንደዚህ ማድረግ የለብህም፣ በጣም ነው ልቧን የሰበርከው። ታዲያ ወንድ ሆን አይደል ያለችኝ፣ ወንድ እየሆንኩ ነው፣ ለሷ ምንም ነገር እሆናለሁ ብሎ ናታንም ይናገራል ማለት ነው። እንግዲህ በዛን ሰዓት እንግዲህ ያው ተሰነባብቶ ይሄን ነገር ማንም ማወቅ የለበትም፣ ለማንም እንዳትናገሪ፣ እዚህ ጋር ደግሞ እንደዚህ አይነት ወሬ ማውራት የለብንም ብላት ጽዮን አስጠንቅቃት ኤፍራታ ትሄዳለች። ጽዮንም እሺ ለማንም አልናገርም፣ ወንድሜንም ከዚህ ችግር ማውጣት አለብንም፣ አንቺንም ከዛ ጭራቅ ሰውዬ ማላቀቅ አለብኝ እሰራለታለሁ ትላታለች። እሺ አሁን ይሄንን ነገር ካወቀ ናታንም ሄዶ እጁን ይሰጣል። እጁን ከሰጠ ደግሞ እድሜ ልክ ይፈረድበታል፣ ካሰብንበትን ቦታ አንደርስም ብላ አስጠንቃት ነው የሄደችው ማለት ነው። ከዛ እንግዲህ ያው ያፌት የሉሊትን ወሬ ተቀብሎ ወደ ቤት ይሄዳል። ኤፍራታን በተናደደ ድምፅ ይጠራታል። እሷም አቤት ምን ተፈጥሮ ነው ምናምን ትለዋለች። ለምንድን የት ነበርሽ
ይላታል። ከዛ አንገቷን እንቅ አድርጓት ነበረ። እሷም መናገርም አልቻለች፣ ልታስረዳው እንኳን አልፈቀደላትም ማለት ነው። ምክንያቱም ልብሴን ላመጣ ሄጄ ነበር ለሱ ብቻ አይደለም ያልሽው ብሎ አንገቷን አንቋታል። በጣም ትንፋሽ እያጠረኝ ነው ብላበት ለምኖም እሱ ሊለቃት አልቻለም ማለት ነው። ግን በነገራችን ላይ መደማመጥ እያለ ለነገሮች መቸኮል ዋጋ ያስከፍላሉ። ኤፍራታ እንግዲህ አሁንም ደግሞ ችግር ውስጥ ናት። ችግር ደርሶባታል ማለት ነው። ይህም እንግዲህ የሉሊት ሴራ ነው። ኤፍራታን እንግዲህ እሷ እጇ ስር ማስገባት ትፈልጋለች። ያፌትንም እንደዛው። ቀጣይ እንግዲህ በጣም አጓጊ ነው። ቀጣይም ክፍል ይዤላችሁ እመጣለሁ።